በዚህኛው የክረምት ዝውውር እንግዲህ ዩናይትድ በጣም ከብዙ ተጫዋቾች ጋር ስሙ ይያዛል። አንደኛው እንግዲህ ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ ከጃንዋሪ ጀምሮ እስካሁን እዚህኛው ሰመር ትራንስፈርሞች ድረስ ስሙ ከኛ ጋር እየተያዘ ነው። አሁን ላይ ግን ቪክተር ዮኬሬሽ እና ስፖርቲንግ ችግር ውስጥ የገቡ ይመስላል። የሆነ ስምምነት እንዳላቸው ነበር እኛ የምናውቀው፣ ግን ያ ስምምነት ስፖርቲንጎች እንዳይላቸው ነው እየተወራ የሚገኘው። አሁን ላይ ያ ነገር ስፖርቲንግ እና ቪክተር ዮኬሬሽ ችግር የተፈጠረው በመሀላቸው የተፈጠረው ችግር ዩናይትድን ይጎዳዋል ወይስ ይጠቅመዋል የሚለውን ነገር በዚህኛው ቪዲዮ የምናወራ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ወደ ቪዲዮ እንሂድ። ቪክተር ዮኬሬሽ እንግዲህ ከስፖርቲንግ ጋር እንደሚለያይ ተስማምቶ ነበር። ተጫዋቹንም እንደሚለቁት ተስማምተዋል። እሱም ይህኛውን አመት እንግዲህ አገልግሏቸው ዋንጫዎችን አሳክተው እንግዲህ ጨርሰው ነበረ። ግን የተለጠፈለት ዋጋ ከ60 እስከ 65 የሚባል ነበረ ብዙ ክለቦች ለዛም ነው የፈለጉት። ልጁ 27 አመቱ ነው። በጣም ከፍተኛ ብር ማውጣት የማይፈልጉም። 60 እና 65 ደግሞ በጣም የሚገባው ዋጋ ነው። ልጁ ከሚገርም አመት ነው ያሳለፈው። በግሉም እንደ ቡድን አሪፍ አመት ነው ያሳለፈው እና ይህን ልጅ በ60 እና በ65 ማግኘት በጣም ቀላል ነገር ነው ለትላልቅ ክለቦች ወይ ደግሞ ብር ላላቸውም ክለቦች ቻምፒየንስ ሊግ ለሚሳተፉም እንደ ዩናይትድ ላሉ ምንም አይነት የአውሮፓ መድረክ እንኳን ባይኖራቸው ገንዘብ ላላቸው ክለቦች ደግሞ ቀላል ዝውውር ነው የሚሆነው። አሁን ላይ ግን እየተሰማ የሚገኙ ስፖርቲንግ እና ቪክተር ዮኬሬሽ ችግር ውስጥ እንደገቡ ነው፣ ወይ ደግሞ የጥል አይነት ስሜት ውስጥ እንደገቡ ነው። ቪክተር ዮኬሬሽም ከኢንስታግራም ገጹ ላይ የስፖርቲንግን ስም አጥፍቷል። እንግዲህ አብዛኞቹ ተጫዋቾች በኢንስታግራም ባዮቸው ላይ እንግዲህ የሚጫወቱበትን ሀገርና ክለብ ይለጥፉ ነበር። እሱ እንግዲህ የስፖርቲንግን አንስቷል። ከስፖርቲንግ ጋር እንደሚለያይና በሰላም እንደሚለቁት ነበረ ሲወራም የነበረው። እሱም እንደዛ ነበር የሚያውቀው። ግን ዳይሬክተሩ አሁን እየወጣ ባለው ሰዓት ከቪክተር ዮኬሬሽ የምንቀበለው ወር ደግሞ እሱ የምንሸጥበት ዋጋ ከ70 እስከ 80 የሚጠጋ ሚሊዮን ነው እያሉ ነው። 27 አመቱ ነው የተጫዋች 27 አመቱ ላይ ያለ ተጫዋች ነው። ብዙም አልሰማነውም ስሙን፣ ለአመታት የሰማነው ስም አይደለም። እቺን 2 አመት ምናምን ነው እና በዚህ ሞር ደግሞ በዚህኛው አመት ነው የገነ ነው። ለዚህ ተጫዋች 80 ደፍሮ ማውጣት የሚፈልግ ክለብ ያለ አይመስለኝም። 80 በጣም ይከብዳል። አንደኛ 27 አመቱ ነው። የ4 አመት የ5 አመት ኮንትራት ለማስፈረም ኦልሬዲ ወደ 30 ምናምን የሚጠጋ እድሜ ውስጥ ነው የሚገባው ከ4 አመት ምናምን ነገር በኋላ እና ብዙ ፈላጊ ያጣል ብዬ አስባለሁ። ቪክተር ዮኬሬሽም አንደኛ የተበሳጨበት ነገር አንደኛ በ65 ሚሊዮን ወይ ደግሞ በ60 እንደሚለቅ ነበር ከዛ የሚያውቀው። ከዛ በኋላ ግን ዳይሬክተሩ ዋጋ እንደጨመሩበት ሲያውቅ ብዙ ፈላጊ ክለቦች እንዳይኖሩትና የሚጠይቁት ክለብ የሚያንስበት ቻንስ ስለሚኖር ለዛም የተበሳጨ ይመስለኛል። ግን ቀደም ብሎ እንግዲህ እየተሰማ አርሰናል ክለቡና ወኪሉ እንግዲህ በቪክተር ዮኬሬሽ ዙሪያ ድርድር እያደረጉ ነው። እዛ ሲስኮን እንግዲህ ወደ 80 ምናምን የሚጠጋ ገንዘብ ሊያወጡ ስለሚችሉ እዚህ ጋር ሌላ አማራጭ አጥቂ እያዩ ይመስለኛል። ኦልሞስት ተመሳሳይ አይነት ዋጋ ደርሰዋል። አሁን ላይ ቪክተር ዮኬሬሽም ወደ 80 እና ወደ 70 እየጠጋ ስለሆነ ምናልባት የተሻለውን አጥቂ ለመምረጥ እነሱ ይጠጉ ይመስለኛል። ዩናይትድ እስካሁን ድረስ ምንም አይነት እርምጃ አልወሰድም በቪክተር ዮኬሬሽ ዙሪያ። ከአሞሪም ጋር ተነጋግሯል የሚለው ነገሮች ብቻ ነው ያሉት። አሞሪም ብቻው የሚለውጠው ነገር ያለ አይመስለኝም። አንደኛ ተጫዋቾች መሸጥ አለባቸው ዩናይትድ። አሁን ደግሞ ዋጋው እየጨመረ ስለሚመጣ የነ ራሽፎርድ እነ ሳንቾ የነ አንቶኒ ግዴታ መሸጥ አለባቸው። እነ ጋርናቾም አሉና ዋጋ በጨመረ ቁጥር የእነዚህ ተጫዋቾች መሸጥ በጣም ቫልዩ ይኖረዋል ለዩናይትድ እና እነዚህ ተጫዋቾች ስቶ ቪክተር ዮኬሬሽ ከክለቡ ጋር ተስማምቶ የክለቡን ዋጋ ችለው ያመጣል የሚለው ነገር በጣም አጣብቂኝ ውስጥ ገብቷል። ከሰሞኑን እንግዲህ በጣም ዝውውሩ የሚሳካ አይነት መስሎ ነበር በዩናይትድ ዙሪያ ላይ እሱም አይነት ፍላጎት እንዳለውና ችግር እንደሌለበት ምንም አይነት የቻምፒየንስ ሊግ የአውሮፓ መድረክ ተሳትፎ ችግር እንደሌለበት ሲወራ ነበረ። አሁን ግን በፈጠሩት ችግር ከዳይሬክተሩ ጋርና ከስፖርቲንግ ዳይሬክተር ጋርና ከቪክተር ዮኬሬሽ ወኪሉ ጋር ትንሽ አለመግባባት አለ። እንደ ዳይሬክተሩ ወጥቶ እንግዲህ እኛ ምንም ያልነው ነገር የለም ዋጋ አልለጠፍንም ምናምን ነገር ገና ኮንትራትም አለው እያሉ ነው እና ተስማምተው ነበረ ብዬ አስባለሁ። እንደተስማሙም ደግሞ በጣም ግልጽ የሆኑ መረጃዎቹ ወጥተው ነበረ። በዛ አሁን ላይ ወጥተው ተጫዋቹን ለመሸጥ ሲሞክሩ ፈላጊው እንደበዛ ሲያውቁ ዋጋ መጨመሩ እንደ ገዢው ክለብም ያበሳጫል፣ እንደ ተጫዋቹም ያበሰጣል። ምክንያቱም የተጫዋች ገና 24 23 ለምናምን ነገር ቢሆን ማንም ሰው 80 አውጥቶ ለመግዛት እሱን ፍላጎት ይኖረዋል አይደል? እስከ 100 ሊደርስ ይችላል። ግን 27 አመቱ ነው። ምናልባት የፕሪሚየር ሊግ መቶ ላይሳካለት ይችላል የሚለው ነገርም ያስፈራ ይችላል እና ጥርጣሬው ስለሚገቡ ይህን ያህል ዋጋ ተለጥፎበት ማንም የመግዛት እድል ሊኖር ይችላል። ጠያቂዎችም ያንሳሉ ይሆናል። አነስ የሚሉ እንትኖች ናቸው የሚሆኑት ከፍተኛ ብር ያለባቸው ፋይናንሻል ፌር ፕሌይ ምናምን ነገር የሌለባቸው ምንም ከእንትን ገደብ የሌለባቸው ክለቦች ናቸው የሚሆኑት እና
አሁን እንግዲህ ሞግተው የያዙት አርሰናልና ዩናይትዶች ናቸው። አርሰናል በዚህኛው ሞር እድል አለው ብዬ አስባለሁ። የመሸጥ ግዴታ የለበትም ተጫዋቾች የመሸጥ ምናምን ነገር ምንም አይነት ግዴታ የለበትም። በሲስኮ ሊያወጣ የፈለገውን ነገር ወደዛ ሊያዞረው ይችላል። ከሁለቱ እያማራጭ ነው። ዩናይትድ በዚህ በኩል አንድ ቪክቶሪ ኮሌጅ ነው በአጥቂ ዙሪያ እያዋራ የሚገኘው ወር ደግሞ ፍላጎት ያላቸው ግን ደግሞ መሸጥ ያለባቸው ተጫዋቾች የአጥቂ ተጫዋቾች በጣም ብዙ የሚሸጡ ተጫዋቾች አሉ። እሱም ግዴታ አለበት። በዚህ በኩል ደግሞ ብሬሞ ቤሞ አለ። እሱኛውንም ዝውውር እየጨረሱ ስላልሆነ ዩናይትዶች በዚህኛው ዝውውር እየተበለጡ ይመስለኛል። በቪክቶሪ ኮሌጅ እና በስፖርቲንግ አለመግባባት ደግሞ ተጫዋቹ ምናልባት የዋጋው ውድነት ዩናይትድን ከዚህ ነገር ሊያስወጣው ይችላል። 60 ራሱ ለመክፈል መጀመሪያ ተጫዋቾችን መሸጥ አለብን እያሉ ነበር ዩናይትዶች። አሁን ደግሞ ዋጋው እየጨመረ በመጣ ቁጥር የፍላጎታቸው ሊቀንስ ይችላል። አሞሪም ሌላ አማራጭ ሊያዩ ይችላሉ። አሁን ገበያው ላይ እንደ አጥቂ አላቅም ከሱ የተሻለ የለም። በሱ ሌቭል የሚሆን የለም። ምናልባት ቪክተር ኦሲሜን ያለው ኦሲሜንም ዩናይትድ ከፈለገው ምናልባት ለመምጣት እሱ ፈቃደኛ ነው። ዩናይትድ ከልብ ደጋፊም ስለነበረ ዩናይትድ ለመቀላቀል አይኑን ያሻል ብዬ አላስብም እና ካሉት 3 አጥቂዎች ናቸው። ቤንጃሚን ሴስኮ ዩናይትድ ምንም አይነት ፍላጎት የለውም እሱ ላይ አላሳየም። በቃ ቪክቶሪ ኮሬሽና ኦሲሜን ላይ ነው ያለው። ምናልባት ኦሲሜን ወደ ጎን ትሶታል ያላሊኑ ዝውውር ውድቅ ማድረጉ ሌሎች የአውሮፓ ክለቦች ኦሲሜን ለማስፈረም ፍላጎት እንዳላቸው እንግዲህ ብዙ ይታያል እና ዩናይትድ ምናልባትም ከቪክቶሪ ኮሬሽ ወደ ኦሲሜን የሚያዞር ይመስለኛል። አንደኛ ናፖሊ ተጫዋቹን ለመልቀቅ ፈቃደኛ ነው። ፕላስ ደግሞ ናፖሊ ከዩናይትድ የሚፈልጋቸው ተጫዋቾች አሉ። በልውውጥ ሊያደርገውም ይችላል እና ዩናይትዶች ከፍተኛ ብር ላለማውጣት እስከ 80 የሚደርሱ ብሮችን ላለማውጣት ከዛም ፕላስ ደግሞ ተጫዋቾች እስከሚሰጡ ተጫዋቹ ላይቆይም ላይጠብቅም ስለሚችል ኦሲሜንን የሆነ በአንድ ተጫዋች መለወጥና የሆነ ብር መጨመር የተሻለ ነገር ይመስለኛል። ቪክቶሪ ኮሬሽ እና ዩናይትድ አሁን ላይ የአንድ ላይ በአንድ ክለብ መገናኘት እሱን ወደ ዩናይትድ ማምጣት በጣም ችግር የሆነ ይመስለኛል። እሱንም በጣም ያበሳጨው ነገር ይሄኛው ነው። አንደኛው ክለቡ የሚፈልገው አንደኛው ክለብ እየሸሸ ነው የሚገኘው። 2 ክለቦች ፈላጊ ናቸው፣ አንደኛው እየሸሸ ነው እና አርሰናል ደግሞ አማራጭ አለው በዚህ በኩል ቤንጃሚን ሴስኮ አለለት። ግን ቪክቶሪ ኮሬሽን እንደ ሁለተኛ እድል ነው እየተጠቀሙ የሚገኙት። ምክንያቱም ቤንጃሚን ሴስኮን ዛሬ አይደለም የሚፈልጉት፣ በዚህኛው ሰመር አይደለም የሚፈልጉት፣ ቀደም ብሎ ነበር ሲፈልጉት የነበሩት እና ፎከሳቸው እሱ ላይ ስለሚሆን ቪክቶሪ ኮሬሽን እንደ አማራጭ ነው የሚያዩት። እንደ አማራጭ የሚያዩት ክለብ ላይ ደግሞ ለመሳተፍ ፍላጎት ያለው አይመስለኝም። ሁለተኛ ምርጫቸው ነው የሚሆነው እና አንደኛ ምርጫው ወደሆነው ክለብ ለማምራት ፍላጎት ሊኖሩ ይችላል። ግን ደግሞ ለዛም ነው በቃ አላር ከስፖርቲንጎች ጋር ተናዶም የእነሱን እንትን ያጠፋው ምናምን ነገር ዳይሬክተሩም እንግዲህ ወኪሉ ችግር እየፈጠረ ይገኛል ምናምን የሚል አይነት ምላሽ ነው የሰጡት። እልህ ውስጥ የተጋባ አይነት ነገር ዋጋውን ከፍ ማድረግ ይችላሉ። ያው ኮንትራት እስካለው ድረስ ምንም ማድረግ አይችልም። እዛም ሊያቆዩት ይችላሉ፣ አይታወቅም። ውሉን ለማፍረስ ግዴታ ክለብ ያስፈልጋል። ወር ደግሞ ጠረጴዛ ላይ ቁጭ ብሎ በደንብ ማውራት በደንብ እንትን ኮንቨርሴሽኖችን አልሆኑ አግባብ ያልሆኑ ወሬዎችን ሊያወሩ ይችላሉ ብዬ አስባለሁ። ምክንያቱም ልጁን እንደሚለቁ ተስማምቷል። ከፍተኛ ዋጋ እንደማይለጥፉበት ተስማምቶ ነበር። ግን ከቀናት በኋላ እንግዲህ ከፍተኛ ዋጋ እንደሚፈልጉ ተናግሯል። ከዛ በኋላ እኛ ምንም ያወጣነው ዋጋ የለም 60 ሚል ነገር አላለም። ከሱ የምንፈልገው ከ70 እስከ 80 የሚደርስ ዝውውር ነው እንግዲህ ብሏል። ለዛም ነው ቪክቶሪ ኮሬሽ የተበሳጨው። ዩናይትድ ይህንን ተጫዋች ለማግኘት ምናልባት 70 እና 80 ለዩናይትድ የሚከብዱ አይነት ነገር አይደለም፣ ግን የተጫዋቾችን የመሸጥ ግዴታ የሚለው ነገር ነው ነገሩ የሚያራዝምበት። አሞሪም ደግሞ ተጫዋቾች በጊዜ እንዲመጡለት ይፈልጋሉ፣ የፕሪሲዝኑ ላይ ተሳትፎ እንዲኖራቸው ስለሚፈልጉት ማለት ነው እና ዝውውሩን ቶሎ ለመጨረስ ብሎ 70 እና 80 ሚሊዮን ማውጣት በጣም የሚከብድ ይመስለኛል ለዩናይትድ። ይህን ተጫዋች ብዙም አናውቀውም። አይኑ በጣም ኳሊቲ ያለው ተጫዋች ነው። ለአሞሪም ማጫወት የሚሆን በአሞሪም ማጫወት የደመቀ ልጅ ነው እና በዩናይትድ መጥቶ በእሱ አጫወት የሚከብደው አይመስለኝም። ከዛ ላይ ደግሞ ከኋላ ያሉት ተጫዋቾች በጣም የሚረዱት ይመስለኛል። ብሩኖ ምን ያህል አሲስቶችን እና ቻንስ ክሬቶችን እንዳረገ አይተናል። እንግዲህ በደካማው የማጥቃት ሂደት ላይ ባለው ራስ መስለኝ እንኳን በእነ አማድ ላይ ምናምን ነገር ክሬት የሚያደርጋቸው ኳሶች በጣም አሪፍ ነበር። አሁን ደግሞ ሁነኛ አጥቂዎች መጥቶለት ብሩኖ ለአንድ አመት እንኳን ቢያገለግለን ተብሎ ክሬት የሚያደርጋቸው ቻንሶች ለቪክቶሪ ኮሬሽ በጣም አሪፍ ነው የሚሆነው ብዬ አስባለሁ። ግን ዩናይትድ ከ70 እስከ 80 ያወጣል ብዬ መገመት ይከብደኛል። ምናልባት ስፖርቲንጎች እና ቪክቶሪ ኮሬሽ
ተስማምተው ዋጋውን ቀንሰው ልጁ እንዲለቅ ከፈቀዱለት ዩናይትድ ይህን ነገር የመጨረስ ነገር አለው። ያለበለዚያ ግን እነ ራሽፎርድ እነ ጋርናቾ እነ አንቶኒ እነ ሳንቾ እስከሚሸጡ ድረስ ዩናይትድ ይህንን ነገር የሚገፋበት አይመስለኛል። ፎከስ የሚያደርጉት አሁንም ስቲል ፎከስ እያደረጉ ያሉት የብራሂም ምቤሞ ነገር ነው። የእሱ ነገር ትንሽ እያወዛገበ ነው የሚገኘው። ተጫዋቹ አሰልጣኙ ቶማስ ፍራንክ እንግዲህ ወደ ቶተንሃም ሄደዋል እና ቶተንሃም ሊጠልፍ ሞክሮ ነበረ። ተጫዋቹ ግን ግልጽ አድርጓል። ስቲል ዩናይትድ ነው የሚፈልገው ብሏል። እንግዲህ ከዚህ በላይ ምንም ዩናይትድ የሚፈልገው ነገር የለም። ከቤንፎርድ ጋር መስማማት ነው። ይህን ያህል ዋጋው ከባድ አይደለም። ከ60 እስከ 65 ነው የሚገመጠው። ልጁ ገናም ነው እና ፕሪሚየር ሊጉን የለመደ ስለሆነ እሱ ላይ ፎከስ አድርጓል። የቪክተር ዮከሬሽ ነገር ግን አሁን ላይ በጣም አጣብቂኝ ውስጥ ሆኗል። ከዝውውሩ ጉዳይ ይልቅ ስፖርቲንግ እና እነሱ የሚያደርጉት ክርክር አሁን ላይ በጣም ጎልቶ እየታየ ነው። የዋጋው መጨመር ብዙዎችን እያነጋገረ የሚገኝ ነገር ነው። ዩናይትድ ከዚህ ውድድር ከዚህ ፉክክር ራሱን ሊያገልበት የሚችልበት ወር ደግሞ ነገሮችን ሊያቀዘቅዝበት የሚችልበት እድል ያለ ይመስለኛል። ጥያቄ ሊያቀርቡ ሊያስቡ ይችላሉ። በ60 እና በ65 መካከል ማንም ያቀርባሉ። የትኛውም ክለብ የማቅረብ ፍላጎት ይኖረዋል። በፕላስም አድርጎ የሆነ ነገር ግን አሁን ላይ 70 ተከፍሎ ፕላስም 10 ሚሊዮን ኦልሞስት 80 ማለት ነው። እንደዛ ነው ስፖርቲንጎች እየጠየቁ የሚገኙት። ቪክተር ዮከሬሽ የሚያበሳጨው ነገር እሱ ነው። ዩናይትድን የሚመጥን ተጫዋች ነው ብዬ አስባለሁ ካለው ቁጥሮች አንጻር። የአውሮፓ ጎልደን እንግዲህ ከነ ኪሊያን ጋር የተወዳደረ ሰው ነው እና ይህንን ተጫዋች ዩናይትድ ማምጣት በመቶም ዩናይትድ ቢያመጣው እኔ ልክ ነው ልጁ ይገባዋል አይነት ብል ነኝ። ግን የተለጠፈለት ዋጋና አሁን ስፖርቲንጎች ፈላጊ ሲበዛበት እንደዚህ ማድረጋቸው ተጫዋቹን አበሳጭቷል። ዩናይትድን የሚያበሳጭ ነገር ይመስለኛል። ካቀዱት ውጪ ሌላ ዋጋ ሊያወጡ የሚችልበት ቻንስ አለ። እስቲ መጨረሻውን የምንመለከተው ይሆናል። ስፖርቲንግ እና ቪክተር ዮከሬሽ ተስማምተው ዋጋው ይቀንሳል ወይስ እንደ ቅርሻቸው ወይ ደግሞ እንደ ጸባቸው ቀጥለው ዩናይትድ ይህንን ዝውውር ለመፈጸም ይሞክራል ወይስ አይሞክር የሚለውን ነገር እስቲ በቀናት ውስጥ የምናየው ይመስለኛል። እስቲ አዳዲስ ነገሮች ካሉ በዚህ የዩቲዩብ ቻናል ላይ እንግዲህ ስለ ዩናይትድ የምናወራ ይመስለኛል። ስለ ዩናይትድ እናወራለን። ለቻናሌ አዲስ ሆናችሁንም ሰብስክራይብ ማድረጋችሁን እንዳረሱ። ኮሜንት መስጫው ላይ አስተያየታችሁን አስቀምጡልኝ። ላይክ አድርጉት። ይሄን ቪዲዮ ይመቻችሁ።